ገምግመው ጨርሷል። ይሄ ምርጫ አይደለም፣ አብይ አህመድ ምርጫ አጠብቁ ብሏል። እንደዚህ አይነት ነገር ባለበት እናንተ ምን ልትለውጡ ምን ውጤት ልታመጡ ፋይዳውስ ምንድነው? በመስጠለን ሚስተር ስላሴ እንዴት አለ መሳይ? በጣም አመሰግናለሁ። ዳግም ተገናኝተናል። እንግዲህ በገጽ ፊት ለፊት እንዲሁ ለመታየት በሚያስችል ሁኔታ የተገናኘ ነው። ባለፈው በስልክ ስለነበረ ነው። በድጋሚ እንኳን ደህና መጣሽ። ባለፈው ቅዳሜ በተካሄደው የበይነመረብ የትዕይንተ ህዝብ መድረክ ግብር ላይ ተገኝተሽ ሐሳብሽን የፓርቲሽንም አቋም የገለሽበትን ተከታትለናል። ከሀገር ቤት እንደዚሁ በርካታ ሰዎች የፖለቲካ ሰዎች ታዋቂ ግለሰቦችም ተገኝተዋል። እንደሰማነው ከሆነ ከዛ በኋላ ያገዛዙ የደህንነት ኃይሎች የተለያዩ ካገዛዙ ጋር ቅርበት ያላቸው አካላት እናንተ ላይ ማስፈራራት ዛቻ እየፈጸሙ እንዳለ ሰምተናል። እስቲ ምንድነው የተፈጸመው? ምንድነው የሆነው ከዛ በኋላ? መልካም ቅዳሜ እንግዲህ በጣም ብዙ ህዝብ እንደተከታተለው ኢትዮጵያ ውስጥ ፕሮሚነንት ናቸው ተብለው የሚታሰቡ የፖለቲካ ግለሰቦች እና የፖለቲካ ፓርቲዎች በጋራ በመሆን ጦርነት ይቆም ሰላም ይስፈን የሚል አንድምታ ያለው ፕሮግራም የበይነመረብ ውይይት እንዲሁም ታላቅ ተቃውሞ ሰልፍ ብለውታል አዘጋጆቹ። እሱን አድርገን ነበረ። እንግዲህ ከዛ በኋላ እኛም ኤክስፔክት ባደረግነው መሰረት ከዚህም በፊት ከነበረ ልምድ አንጻር ጦርነት ይቆም ሰላም ይስፈን በሚል ህዳር 30 2016 ዓመተ ምህረት የኢሃፓ አመራሮች ከሌሎች ኢትዮጵያውያን ጋር በመሆን አዘጋጅቶ ነበር ታላቅ የተቃውሞ ሰላማዊ ሰልፍ በኢትዮጵያ ውስጥ በአዲስ አበባ ማለት ነው። እንግዲህ ይሄ ጦርነት ይቆም ሰላም ይስፈን የሚለው ሰላማዊ ሰልፍ ግቡን ሳይመታ ነው አዘጋጆቹ እንደዛ በማለታቸውና የሰላም ጥሪ በማስተላለፋቸው ምክንያት ወደ አዋሽ አርባ የተጓዙት። ስለዚህኛ ያም ልምድ ስላለን ኦልሬዲ ኤክስፔክት አድርገነው ነበር የሚደርሱ መዋከቦችን እና እንዲሁ ደግሞ እስርም ሊኖር ይችላል አፈናም ሊኖር ይችላል የሚል ኤክስፔክቴሽን ነበረ። ነገር ግን እንዳልኩ እኛ ፕሪንሲፕልድ ነን፣ በመርህ የምንመራ ሰዎች ነን። ጦርነት እንዲቆም አሁንም እንፈልጋለን፣ ሰላም እንዲቆም አሁንም እንፈልጋለን እና በዛ ፕሮግራም ላይ ወስነን የተገኘንበት ነው። ከዛ በኋላ እነሱም እንዳልኩት አላሳፈሩንም። ኦልሬዲ ኤክስፔክት አድርገነው የነበረውን የማስፈራሪያ ዛቻዎች እንዲሁ ደግሞ የስም ማጥፋት ዘመቻዎች ከዛ በኋላ በሰፊው በተለይ በብልጽግና ካድሬዎች በኩል ተከፍተዋል። በተለይ ደግሞ እነዚህ ያነጣጠሩት በአዲስ አበባ ሆነው በኢትዮጵያ ውስጥ ሆነው በሰላማዊ ትግል እየታገሉ ባሉ የፖለቲካ ፓርቲ አመራሮች ላይ ነው ማለት ነው። እንግዲህ ሚስተር ስላሴ ምንድነው የሚሏችሁ? ማስፈራራት ሲባልስ ምን አይነት ነው? ማዋከቡም እንግዲህ በኢትዮጵያ ውስጥ ሐሳብን በነጻነት የመግለጽ መብት በህግ ቢፈቀድም በተግባር ግን ፈጽሞ የሚቻል አይደለም። ቀደም ሲል እንዳልሽውም ጦርነት ይቁም ማለት ራሱ ይሄ በጣም በብዙዎች ዘንድ አዎንታዊ የሆነ መልእክት ነው። ይህንን መልእክት ይዞ እንኳን ሰልፍ መውጣት አይቻልም፣ ለእስርም እንደሚዳርግ ባለፈው በእናንተም ፓርቲና በሌሎችም ታይቷል። አሁን ምንድነው? ለምን ተሳተፋችሁ ነው? መድረኩ ላይ ለምን ቀረባችሁ ነው? ምንድነው የሚሉት? ምንስ ያደረሱት ነገር እስከ ምን ርቀት ሄደዋል? እስካሁን ድረስ ፊዚካሊ የደረሰብን ምንም አይነት ነገር የለም እስካሁን ድረስ እስካሁን አሁን እስከምናወራበት ሰዓት ድረስ። ነገር ግን እንዳልኩት ከስም ማጥፋት ዘመቻዎች ጀምሮ አላማቸው ሌላ ነው፣ ተልዕኮ ተቀብለው ነው በማለት በተለይ ደግሞ አገዛዙ በእኛ ላይ እስርም አፈናም በተለይ ደግሞ አሁን የእስሩ ህግ ኖረም አልኖረም በህግ ከለላ ውስጥ ነህ በሚለው እንለፈውና ኢመደበኛ የሆኑ የአፈና ድርጊቶች እንዲከናወኑ ነው እኛም ባለን መረጃ መሰረት እየተንቀሳቀሱ ያሉት። እንዳልኩ ፖለቲከኛ ውስጥ መረጃዎችን ማጣራት አለብህ ይኖርብሃል፣ ይሄ የሚታወቅ ነገር ነውና እኛ ባለን መረጃ መሰረት ባገኘነው መረጃ መሰረት በኢመደበኛ መልኩ ታፍነን እንድንሰወር ነው እየተንቀሳቀሱ ያሉት። አሁን ባለን መረጃ መሰረት እንዳልኩት አሁን እስከናወራበት ደቂቃ ድረስ ምንም አይነት ፊዚካሊ ሆነ ወይ አካላዊ የሆነ ጥቃት አልደረሰብንም ከስም ማጥፋት ውጪ ማለት ነው። ይሄ ነው አሁን እየሆነ ያለው። ስለዚህ ምናልባትም በድንገት ታፍኖ የመሰወር ወዳልታወቀ ቦታ የመወሰድ እንግዲህ ስርዓቱ ባለፉት 6-7 ዓመታት ከበፊቱ ከቀደመው ስርዓት በተለየ ሁኔታ ደብዛ የማጥፋት የት እንደሚያስር እንኳን መረጃ የማይሰጥበት ለቤተሰብ ለጓደኛ በማይታወቅበት ሁኔታ መሰወር፣ አካላዊ ጉዳት አድርሶ ደግሞ የሆነ ቦታ ላይ መጣል፣ እንዲህ አይነት የማፊያ ተግባር እንደሚሰራ ይታወቃልና ይሄ ነው ሊፈጸም ይችላል የሚል መረጃ ነው ያላችሁ? ከዚህ አንፃር ስትሰጋላችሁ? አዎ ይሄ ነው ያለን መረጃ። ማንም ሰው እንደምታውቀው ምንም ጥያቄ እንደምትሰይለው ማንም ሰው ጉዳት እንዲደርስበት አይፈልግም። ነገር ግን አሁንም ቢሆን
አስረግጠን የምንናገረው አገዛዙ ሰላማዊ ሰዎችን የፖለቲካ ፓርቲ አመራርና አባላትን በማሰር በማፈን ስም በማጥፋት የተለያዩ ዘመቻዎችን በመክፈት የሚያስቆመው የትኛውም አይነት ትግል እንደሌለ ልንናገር እንፈልጋለን። አሁንም ቢሆን ይህንን እያወራን ያለነው ከቅድመ መከላከል አንጻር እንጂ ትግሉ ይቆማል ወይ እኛም ደግሞ ወደኋላ እንላለን ከሚል እንዳልሆነ ህዝብም ሊረዳ ይገባል። አገዛዙን በደንብ አስረግጦ ሊረዳው የሚገባው ነገር እስከዛሬ ሲያደርግ እንደነበረው ሰዎችን በማሰር በማፈናቀል ሀሳብ የሚያንጸባርቁ አካላትን በማሸማቀቅ ሊያስቆመው የሚችለው የትኛውም አይነት ትግል እንደሌለ ነው። ምናልባት ሚስጥር ሰሞኑን በአዲስ አበባ መጠነ ሰፊ የሆነ ፍተሻ እየተከናወነ ያለው የፖለቲካ ተቀናቃኝ ናቸው የሚባሉትን ብቻ ሳይሆን የራሱ መዋቅር ውስጥ ያሉ በብሔር ማንነት ሌላ የሆኑ እነዛን ጭምር በጥርጣሬ የሚሆን በሌላ መልኩ ያዙትን መሳሪያ መንጠቅ ከስራ የማስቆም ብዙ እርምጃዎችን የመፈተሽ የመበርበር መጠነ ሰፊ ዘመቻ ተከፍተዋል። ይህንን በይፋ የአዲስ አበባ ፖሊስ አሳውቆ ነው የጀመረውና ከዛ ጋር በተያዘስ የመጣባችሁ ያለ አደጋ አለ? ይሄ በዘመቻ መልክ በመጣው ፍተሻና ብርበራ እስካሁን በተለይ ራሱ ሲናገር እስካሁን በዛ በኩል የደረሰብኝ ነገር የለም። የደረሰባቸው የፓርቲ አመራሮችም እንዳሉ መረጃው የለኝም። ነገር ግን አሁን እዚህ ጋር ሁለት ነገር መረዳት ያስፈልጋል። አንደኛ ብልጽግና የራሱ የሚባል ሰው የለውም። አስሎንጋዝ አገልግሎት እስካለ አስሎንጋዝ ስርዓቱ እንዲቀጥል እስከጠቀምክ ድረስ ነው የምትኖረው። ጊዜ አብቅቷል ከተባለ ወይ ደግሞ የሚጠቅመው ነገር የለም እስከተባለ ድረስ ሁሉም ላይ ለመነሳት ምንም አይነት ማቅማማት እንደማያሳይ መረዳት አለበት ሁሉም ሰውና ጊዜው እስካለ ድረስ ነው የስርዓት አስቀጣይ፣ የስርዓት ተለጣፊ፣ የስርዓት ወይም የአንድ ሰው ወንበር ለማጽናት የሚሄድ ሰው ሁሉ ያንን አንደርስታንድ ማድረግ አለበት። አሁን እያሳየ ያለው ይሄን ነው። ከዚህ ከቤት ለቤት ፍተሻው እና በተለይ የራሱ ናቸው ተብለው በሚባሉ ሰዎች ላይ እያደረሰው ያለው ማዋከብና ማሰር እንዲሁ የተለያዩ እንግልቶች ማለት ነው። እሱን ሰው አንደርስታንድ ቢያደርግ ደስ ይለኛል። በተለይ ደግሞ ዙሪያውን ሆነው የህዝብ እልቂት ምንም የማይመስላቸው እስከተመቻቸው ድረስ እንቀጥላለን የሚሉ አካላት በሙሉ ሹማምንቱም ጊዜያቸው እስከሚያበቃ መሆኑን ከዚህ ቀደምም ከነበሩት የስርዓቱ አጨብጫቢ ወይ ደግሞ ተሸካሚ ሰዎች መረዳት አለባቸው ብዬ የማስበው እሱ ነው። ሚኒስትር ምናልባት ይሄ ወደፊት ለምታደርጊው በግልም ሆነ እንደ ፓርቲ ለምታደርጉት የፖለቲካ ስራ፣ ህዝብን የማነቃቃት ስራ፣ ትግል በአጠቃላይ አሁን እየተፈጸመባችሁ ያለው ወከባ ሊመጣ የሚችለው አደጋ እንደው ከመስመራችሁ ካካሄዳችሁ ከእንቅስቃሴያችሁ ሊያቆማችሁ ይችላል? በፍጹም አይችልም። ቅድም ያልኩ እሱ ነው። አንድን ሰው ወይ ጥቂት የፓርቲ አመራሮችን ወይ ደግሞ የፓርቲ አመራሮችን በማፍረስ እና በማዋከብ የሚያስቆመው ትግል የለም። ኢህአፓ እዚህ የደረሰው በምንድነው አልጋ ባልጋ ሆኖለት አይደለም እና እስካሁን ድረስ ያለን ልምድ ብቻ ሳይሆን እዚህ የመጣንበት ዓላማ እዚህ ያለንበት ሁኔታ በሙሉ በፕሪንሲፕል የተደገፈ በመርህ የተደገፈ ስለሆነ አዋከበን፣ አሰረን፣ ሰወረን፣ አፈነን ብለን የምናቆመው ወይም ወደኋላ የምንልበት አንድም ትግል እንደማይኖር አስረግጠን ልናገር እንወዳለን። እንግዲህ እስቲ ወደ ቀዳሚው መድረክ ልመለስ። እንዴት ነበረ? እውነት ለመናገር እንደ አንድ ኢትዮጵያዊ ለኢትዮጵያ መልካም ነገር እንዲገጥማት እንደሚመኝ ዜጋዋ ወይም ልጇ የቅዳሜው መድረክ ስመለከት የተወሰነ ተስፋ ነው የፈነጠቀብኝ። እንደዚህ ተሰባስባችሁ ከተለያየ ፖለቲካ አመለካከት፣ ከተለያየ ብሔር፣ ከተለያየ ሃይማኖት ኢትዮጵያ እንዲህ ተሰባስበው ስንመለከት በራሱ መድረኩ በራሱ እንዲህ መታየቱ በራሱ ተስፋን የሚጭር ነው። ጉዳዩ ምንድነው ምን ዓላማ አለው የሚለው ቀጥሎ የሚመጣ ጉዳይ ነው። ግን እንዲህ ተሰባስቦ መምጣቱ በፍቃደኝነት መምጣቱ በራሱ ቀላል የሚባል ነገር አይደለም። እስቲ እንደ አንድ ወጣት ወደ ፖለቲካውም ገና አዲስ ነሽና ይሄንን ስታይ ምንድነው የተሰማሽ? እንዴት ነበረ መድረኩስ? በአጠቃላይ መድረኩን ቅድም እንደተናገርኩት አምነንበት ነው የተገኘ ነው። በተለይ ደግሞ እኛ አቋማችን ለሰላም በሩ ክፍት ከሆነ የትኛውም ኢትዮጵያዊ አካል ጋር እንሰራለን የሚል ነው እምነታችንም መርሃችንም። ስለዚህ የነበረው ሁኔታ ደግሞ አይተህ ከሆነ በዋናነት መልእክቶቻችን የነበሩት ጦርነት ይቁምና ሰላም ይስፈን፣ ህዝቡ የተሻለ ኑሮ ዲዘርቭ ያደርጋል፣ ይገባዋል፣ ሰላማዊ የሆነ ከጦርነት የጸዳ የሚል ነውና ይሄ ሁሉ በሆነበት ሁኔታ በተለይ እንዳየው ደግሞ በጣም ብዙ የፖለቲካ አመለካከት ያላቸው
ከተለያየ የሀገሪቱ አካባቢዎች የመጡ በእድሜም በጣም የተለያየን ሰዎች የነበርንበት ፕሮግራም ነውና ያ በራሱ ከዚህ ቀደም በተለይ ደግሞ አገዛዙ አንድ ላይ እንዳይሰሩ አድርጌያቸዋለሁ ሊተያዩም እንኳን አይፈልጉም የሚላቸው የፖለቲካ ኃይሎች የፖለቲካ አካላት አንድ ላይ ተገናኝተው ስለ ሰላም ሲያወሩ መዋላቸው በራሱ ትልቅ ጅማሩ ነው። ቀጣይነት ይሄዳል። እንግዲህ አዘጋጆቹ በደንብ ሊሰሩበት የሚገባ ጉዳይ እንደሆነ እናምናለን። በእኛ በኩል ግን ቅድም እንዳልኩ የተለያየ ፖለቲካ አመለካከት ያላቸውና በተለይ አብረው ተቀምጠው ዲስከስ ማድረግ አይችሉም፣ በአንድ መድረክ ሊገኙ አይችሉም የተባሉ የፖለቲካ ኃይሎችን አንድ ላይ አወያይቶ ስለ ሰላም ሲሰብክ የዋለ መድረክ በመሆኑ በጣም ጥሩና እኛም ሰፖርት የምናደርገው እንደሆነ መናገር ፈልጋለሁ። እንደው መድረኩን በተመለከተ የተለያዩ ጉዳዮች ተነስተዋል። ያው በዋናነት አገዛዝ ይብቃ፣ ሰላም ይስፈን፣ ጦርነት ይቆም የሚል መሪ ቃል እንዳለው ታይቷል። በዛም ብዙ ሁሉም እንደየቆመበት እንደተሰለፈበት የፖለቲካ አመለካከት ሐሳቡን መልእክቱን ሲያስተላልፍ ነበረ። በአንጻሩ ደግሞ ክፍተትም ያለው ነው። ትንሽ የመርህ ጉዳይ ላይ አገዛዝ ይብቃ በሚለው ሰላም ይስፈን ጦርነት ይቆም በሚለው ላይ ዋና የጦርነት አጋፋሪ ሆኑ በኢትዮጵያውያን የፖለቲካ ታሪክ ውስጥ ሚናቸው በጣም አሉታዊ በሆነ መልኩ የሚጠቀሱ ግለሰቦችም አብረው መገኘታቸው ትንሽ መድረኩን መርህ የሳተ ዝም ብሎ መሰባሰብን እንጂ ግቡ ምን እንደሆነ ተልኮ መጨረሻው ምን እንደሆነ በደንብ ያልታየበት ምናልባት በሚቀጥለው መድረክ ሊስተካከል ይችላል ብለው እንደዚህ አይነት አስተያየት የሰጡም ወገኖች አሉና ይሄ ነገር ተሰምቶሻል? ምናልባት በመድረኩ ላይ ያሉ ሰዎች ነገ ከነገ ወዲያ በወንጀል የሚጠየቁ በፍትህ የሚጠየቁ ዛሬ ይህንን አጋጣሚ ተጠቅመው መምጣታቸው ከወንጀላቸው ነፃ አድርጋቸውም ተብለው የሚጠበቁ ወይም ደግሞ የሚገመቱ ሰዎች አብረው የተቀላቀሉበት በመሆኑ መርህ በተወሰነ ደረጃ ተጥሷል የሚሉ ወገኖች አሉ። ተስማሚያለሽ? የጋበዟቸውን ሰዎች በተመለከተ አዘጋጆቹ ዲቴይሉን የሚያውቁት ይመስለኛል። ነገር ግን በእኛ በኩል ቅድም እንዳልኩ ኢትዮጵያዊ ሆኖ ስለ ሰላም ልቡ ቀናኢ ከሆነ አሁን ላይ ልቡ ቀናኢ ከሆነ የትኛውም ኢትዮጵያዊ አካል ጋር የመስራት ፍላጎት አለን፣ የመስራት ኦፕንነስ አለን ያልኩ። በእርግጥ ማን በህግ ይጠየቃል ከዛ በኋላ ማን አይጠየቅም የሚለው ነገር በኋላ የሚወሰን ሆኖ እኛም የምናምንባቸው የተወሰኑ ነገሮች እንዳሉ ሆኖ ነገር ግን እንዳልኩት ለሰላም ቀናኢ ከሆነ ኢትዮጵያዊ ዜጋ ጋር የመስራት መብትም ፍላጎትም አለን።